የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስለኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ወንድማችን ዘማሪ ደረጀ እግዚአብሔር ይባርከው፣ ብዙ ዝማሬዎችን ሰጥቶናል። በዛ ቤተክርስቲያን ተባርካለች፣ ሁላችንም እየተባረክንበት ነው። ነገር ግን ሰሞኑን በተናገረው ነገር ላይ ትልቅ አደናጋሪ የሆነ ነገር ተናግሯል። ብዙዎችን በዛ አዝኗል። እኔም እንደ ማንኛውም ሰው ለምንድን ነው ደረጀ እንደዛ የተናገረው ብዬ ዝም ብዬ አስብ ነበር። ግን የተረዳሁት አንድ ነገር አለ ወገኖቼ። ምንድን ነው እንግዲህ ቴዲ አፍሮ ዘፋኝ ብቻ አይደለም ወንጌልን የሰበከው ብሎ ሲናገር ደረጀ ስለ ወንጌል ማለት ምን ማለት እንደሆነ እውቀት ስለሌለው አይደለም፣ ያውቃል። በጣም ቴዎሎጂካሊ ትሬንድ የሆነ ነው። የእግዚአብሔርን ቃል ያውቃል። ስለዚህ ወንጌል ማለት ክርስቶስ ኢየሱስ እንደሆነ፣ የኢየሱስ ክርስቶስን ሞትና ትንሣኤ ማወጅ እንደሆነ፣ ከማቴዎስ እስከ ዮሐንስ ድረስ ያለው የወንጌል መጽሐፍት ስለ ክርስቶስ ኢየሱስ ነው የሚያወሩ፣ ስለ ሞቱና ስለ ትንሣኤው፣ ስለ አገልግሎቱ። በአጠቃላይ ወንጌል ማለት የምስራች ነው። ምስራቹ ደግሞ ክርስቶስ ኢየሱስ የዓለም ኃጢአት ሊያስወግድ እንደመጣ፣ ለሰው ልጅ ደግሞ ሕይወቱን አሳልፎ እንደሰጠ ወንጌል ስለዚህ ነው የሚያወራው። ዮሐንስም እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለው። ቴዲ ምንድን ነው ስለ ክርስቶስ ኢየሱስ ሰበከ ወይ? ኢየሱስ ክርስቶስ ያድናል አለ ወይ? ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወለደች አለ ወይ? ምንድን ነው ወንጌል እዚህ ውስጥ? ስለማያውቅ አይደለም። ግን አንድ ነገር ልንገራቸው ወገኖቼ፣ ፖለቲካ ከእምነታችሁ በላይ ከሆነ ከየትኛው እምነት ሊሆን ይችላል። ፕሮቴስታንት ልትሆን ትችላለህ፣ ኦርቶዶክስ ልትሆን ትችላለህ፣ ሙስሊም ልትሆን ትችላለህ። የያዝከው የፖለቲካ አቋም ከእምነት በላይ ከሆነ ለቆምክለት እምነት እንዳትቆም ያደርጋል ማለት ነው። አሁን ደረጃ የሆነ ይህንን ነው። ከክርስቶስ በላይ ፖለቲካ በለጠበት። ማንም ሰው ፖለቲከኛ መሆን ይችላል፣ ይህ ችግር የለውም። አማኝ ሆኖ በፖለቲካ ውስጥ ኢንቮልቭ ማድረግ ይችላል፣ አቋም መያዝ ይችላል። ግን ፖለቲካ ከእምነቴ በላይ ሊሆን አይገባም፣ ከክርስቶስ በላይ ሊሆን አይገባም። ፖለቲካ ምድራዊ ነገር ነው፣ እዚሁ የሚቀር ነው። ሰማያዊ የሆነውን ነገር የእግዚአብሔርን ነገር የሚያስጥል ከሆነ ወገኖቼ በጣም አደገኛ ነው፣ በጣም አደገኛ ነው። ደረጃውን ዘረኝነቱ በለጠበትና ክርስቶስን ወንጌልን በትክክል እንዳይረዳ በትክክል እንዳይናገር አደረገው ማለት ነው። እጅግ በጣም አሳዛኝ እንጂ ደረጃ እኮ ስለ ወንጌል ስለማያውቅ አይደለም። ግን ፖለቲካው ዘረኝነቱ በጣም ውስጡ ስለገነገነ ያ የሚያውቀውን እውነት ያ የዘመረለትን ጌታ እንዲረሳ አደረገው። ፍቅሩ ከሱ ውስጥ እንዲጠፋ አደረገው። ስለዚህ ወገኖቼ ምንም የፈለግነው ፖለቲካ ውስጥ ብንሳተፍ፣ የትኛውንም ፓርቲ ብንደግፍ ከክርስቶስ ኢየሱስ የሚበልጥ ነገር የለም። ከወንጌል የሚበልጥ ነገር የለም። ሁሉም ነገር ከክርስቶስ በታች ነው። ክርስቶስን የሚያስገድ ክርስቶስን የሚያስተው የትኛውም ነገር ከሕይወታችሁ ሊወገድ ያስፈልጋል። በቃ ይሄ ደረጀን የነካው ደረጀን የጎዳው እውቀት ስለሌለው ወንጌልን ስለማያውቅ ሳይሆን ፖለቲካው ስለበለጠበት፣ ዘረኝነቱ ስለበለጠበት ነው። ስለዚህ ልንጠነቀቅ ያስፈልጋል። እግዚአብሔር ይጠብቃል። ደረጀም ንስሐ ልትገባ ያስፈልጋል በዚህ ጉዳይ።